ደግሞ የምሕረት ሰው ናችሁ። እናንተ በአፋችሁ ቃል የምታሸንፉ ናችሁ። በቴክኖሎጂ ያመጡት ጦር እናንተ በጉልበት ታሸንፋላችሁ። እነሱ ተደራጅተዋል፣ ብዙ ናቸው፣ ያውያን የተባሉ። እናንተ ደግሞ በኪዳን የወጣችሁ እናንተ ዝም በሉ። ይሄ ሰልፍ ከእናንተ ጋር አይሄድም። የምትዋጉ አይደላችሁም። በዚህ ይሁዳና ኢየሩሳሌም ሆይ ተሰለፉ፣ ዝም ብላችሁ በቅድስና ተሰለፉ፣ በአምልኮ ተሰለፉ፣ መዝሙር እየዘመራችሁ ተሰለፉ፣ መጽሐፍ እያነበባችሁ ተሰለፉ፣ በመልካም ቂኔ እየተነጋገራችሁ ሰልፋችሁን አስተካክሉ። ስትሰለፉ ለጠላት ምላሽ አትስጡ። ለሚወረውሩት ቃላትም ምላሳችሁን አትክፈቱ። ዝም ብላችሁ ማሼካንያ ዝም ብላችሁ ቁሙ። በቃ አንድ ጊዜ እንድንላለን የኔ ስራ መቆም ብቻ ነው እንላለን። አንድ ጊዜ ሃሌሉያ አሼካኖዶስ ዱላዲያ ነው ባስ የኔ ስራ መቆም ብቻ ነው በኢየሱስ። አዎ ደግና የኔ ስራ ዝም ብሎ መቆም ብቻ ነው እንላለን። አንድ ጊዜ ሃሌሉያ ሼዶጋና ዶላ ቡራዲ መቆም ብቻ ነው፣ ዝም ብሎ መቆም ማቹቲ ካራዲያ ነው። ለምንድን ነው ዛሬ ዝም ብለን የምንቆመው? ሌላ ነው የምንዋጋው። ሰልፉ የጌታ ነው። እኛ በዚህ ውጊያ ውስጥ ገብተን የምንዋጋ አይደለንም። እግዚአብሔር ዝም ብላችሁ ቁሙ ይለናል ዛሬ። ዝም ብለሽ ቁሚ ይልሻል ዛሬ። አሁን ከዚህ ጸሎት በኋላ መልስ ለመስጠት እንኳን ከዚህ ጸሎት ወጥቼ አገኘዋለሁ። ከዚህ ጸሎት ወጥቼ አገኛታለሁ። ከዚህ ጸሎት ወጥቼ እስፍልሃለሁ። ከጸሎት ከወጣ በኋላ ይደውልልሃለሁ ብለን ከጸሎት ከወጣን በኋላ ምላሽ ለመስጠት እንኳን የተዘጋጀ የጦር ምላሽ የምጠብቅ ሰው ቢኖር፣ አገር ቢኖር፣ ጠላት ቢኖር፣ ጉዳይ ቢኖር እግዚአብሔር ዝም ብላችሁ ቁሙ ይላቸዋል። ሃሌሉያ። ዝም ብላችሁ ከቆማችሁ በኋላ እንዲህ አለ፣ የሚሆነውንም ነገር የእግዚአብሔርን መድኃኒት እዩ። ማየትና ተመልካች ናችሁ እናንተ፣ ተዋጊ አይደላችሁ። አሁን ትናንት ተዋግታችኋል። አሁን ቁማችሁ ተመልከቱ። ዝም ብላችሁ እኔ ማሳያችሁ ነገር አለ። የእግዚአብሔርን መድኃኒት እዩ። እግዚአብሔር ከእናንተ ጋር ነው፣ አትፍሩ። አሎጂ ጋናዶባ እንግዲህ የታጠቃችሁት ዴና ጦር ባይኖርም እግዚአብሔር ከእናንተ ጋር ነው፣ አትፍሩ። ሽብር ውስጥ ያላችሁ እግዚአብሔር ከእናንተ ጋር ነው፣ አትፍሩ። ምሽት በትክክል እንቅልፍ ጨርሳችሁ ማትተኙ እግዚአብሔር ከእናንተ ጋር ነው፣ አትፍሩ። ዜማ ዳባሊካ የገጠማችሁ ሁኔታ አልበርድ ያላችሁ እግዚአብሔር ከእናንተ ጋር ነው፣ አትፍሩ። ሰልፉ አልቋጭ ያላችሁ እግዚአብሔር ከእናንተ ጋር ነው፣ አትፍሩ። ብላችሁ ጸሎት አልዘጋለ መከራ በር ያላችሁ እግዚአብሔር ከእናንተ ጋር ነው፣ አትፍሩ። አሼባዶ አሜን። አትደንግጡ፣ አትፍሩ። እግዚአብሔር ቃል ነገራቸው፣ ነገ ውጡባቸው ብሎ ድፍረት ሰጣቸው። ዮሳፍጥን በምድር ላይ ተደፋ፣ ወደቀ፣ የመሸነፍን ምልክት አሳየ። እውነት እነዛ ጦር ከኔ ተወሰደ፣ በቃ ሊወገም ማለት ነው። ፈርቼ ነበረ፣ በቃ ተረፍኩ ማለት ነው። ሃሌሉያ ጄኒያል ሆባ ለዚህ ጉባኤ እንደዚህ በልለኛል። ይህን ጸሎት የጸለኩ ያለው የጌታ መንፈስ ተርፋቸዋል ይለኛል። የጌታ መንፈስ ማላጆባ ዲያዶስ ተርፈሻል በላት ይለኛል። ተርፋችኋል በላቸው ይለኛል። አርዶጊ ያሎባ ዲያና ተርፈሻል በላት ይለኛል። ይዲና ዞዶ ዚጋና ትተርፋላችሁ በላቸው ይለኛል። ውስጥ ያለው መንፈስ ሃሌሉያ ሼዳሎ ባዲና ለምን ብባል አሁን ሰልፉን እግዚአብሔር ከወሰደ በኋላ አንድ ሰው ተርፏል በጌታ በኢየሱስ ስም። አሜን። ይህን ቃል ጌታ ከተናገረ በኋላ ኢዮሳፍጥ በምድር ላይ ተደፋ በግንባሩ። ይሁዳም ሁሉ በእስራኤላውያንም የሚኖሩ ሁሉ በእግዚአብሔር ፊት ወደቁ፣ ለእግዚአብሔር ሰገዱ፣ ጊዜ ሰጡ ለጌታ። ከእህልና ከውሃ ተለይቶ ሰገዱ፣ በእግዚአብሔር ፊት መሆንን መረጡ። ለምን ብባል ይህን ጦር እግዚአብሔር እውነት አሳልፎን ከሆነ ዝም በል ብሎ ስለኛ የሚዋጋ ከሆነ መስገድ አለብን አሉ። ለእግዚአብሔር ሰገዱ። ለሁኔታ አልሰገዱም። ለመትረፍ ብለው ጉዱ አልሰጡም። ለመትረፍ ብለው ከኃያላን ጋር አልተባበሩ፣ ከእግዚአብሔር ጋር ተባበሩ።
ሼላቫነ አንድ ድምፅ ላስተላልፍ። ከእግዚአብሔር ጋር ትብብር ያደረጋችሁ የሚመጣው የሁኔታ ድምፅ ሰምታችሁ ለሁኔታው እጅ ያልሰጣችሁ ከእግዚአብሔር ጋር የተባበራችሁ ለእግዚአብሔር የሰገዳችሁ ድላችሁ ልታወጅ ቀኑ ተቆርጧል። ሃሌሉያ! ቀን ተቆርጧል። ሸዲና ጎዝያ ነው ማለት ቀን ይሄ ቁርጥ ቀናችሁ ጋር ተገናኝታችኋል። አሁን ሃሌሉያ! ለእግዚአብሔር ሰገዱ ይላል። ለእግዚአብሔር ሰገዱ፣ ምስጋና ይዞ መጡ። እዛ በኋላስ ሌዋውያን የቀዓት ልጆችና የቆሬ ልጆች የእስራኤል አምላክ እግዚአብሔርን በእጅግ ታላቅ ድምፅ ያመሰግኑ ዘንድ ቆሙ ይላል። ትናንት ለውጊያ ነበረ የቆሙ፣ አሁን ግን ለታላቅ ምስጋና ቆሙ ይላል። ሰልፋችን የውጊያ ሳይሆን የምስጋና ሆነዋል። አሁን ዜና ዜጊዳላሪያሎባ አሁን የቆምነው ለጠላቶች ምላሽ ለመስጠት ሳይሆን ለምስጋና ሆነዋል። በጌታ በኢየሱስ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እኔም ገርሞ በዚህ ክፍል ልቤ ውስጥ የቀረው ቃል ከሕዝቡም ጋር ተማክረው በሰራዊት ፊት በሄዱ ጊዜ ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ፣ ምሕረቱ ለዘላለም ነውና ጌታን ባርኩ፣ ምሕረቱ ለዘላለም ነውና ምስጋናችሁን ከፍ አድርጉ፣ ምሕረቱ ለዘላለም ነውና የመዝሙር ደፍተራችሁን ክፈቱ፣ ምሕረቱ ለዘላለም ነውና ጂፓሳችሁን በደንብ ድምፅ ከፍ አድርጋችሁ መዝሙር ክፈቱ፣ ምሕረቱ ለዘላለም ነውና ቀና ብላችሁ ዘምሩ፣ ምሕረቱ ለዘላለም ነውና ጭብጨባችሁን አሰሙ፣ ምሕረቱ ለዘላለም ነውና እልል በሉለት፣ ምሕረቱ ለዘላለም ነውና አሁን ሰበብ ፈልጋችሁ አመስግኑ፣ አመስግኑ። የሚሉትን ጌጠኛ ልብስ ለብሰው የሚያመሰግኑትን ለእግዚአብሔርም የሚዘምሩትን መዘምራን ተቋቋሙ። ይገርም ነው። የጦርነት ልምድ ያለውን እነሱ ሲያደራጁ፣ እነዚህ ደግሞ ኳይር አደራጁ። በጣም በደንብ መዘምሩትን አደራጁ። እግዚአብሔር ዛሬ በመዘምራን መካከል እንድትቆሚ፣ በመዘምራን መካከል እንድትቆም የተደራጀ መዘምራን ግሩፕ እንዲገጥማችሁ በጌታ በኢየሱስ ስም ድል የሚዘምሩ ሰዎች ከእናንተ ጋር እንዲገናኙ በዚህ አጋጣሚ የባርኮት ጸሎትን ጸለይኩላችሁ። አሜን። የሽብር ዜና ከፍቶ የሚያሰሙ ሳይሆን፣ የውድቀት ዜና ከፍቶ ሼር የሚያደርጉ ሳይሆን፣ ዛሬ የሞተውን አየ፣ ዛሬ የወደቀውን አየ፣ ዛሬ የተቃጠለውን ሰማ፣ ዛሬ ዓለም የደረሰበችበትን ሁኔታ ሰማ የሚሉ ሳይሆን ምሕረቱ ለዘላለም ነው እግዚአብሔር አመስግኑ የሚል የተደራጀውን የመዘምራንን ግሩፕ በእናንተ መካከል እግዚአብሔር እንዲጨምር ዛሬ ጸለይኩላችሁ። አሜን አሜን። ሃሌሉያ ሃሌሉያ። እኔ ደስ ያለኝ አንድ ቃል አለ። የመጨረሻ ቃል፣ የመጨረሻ ጸሎቴ ነው። ዝማሬውንና ምስጋናውን በጀመሩ ጊዜ ይሁዳን ሊወጡ በመጡ በአሞናውያንና በሞዓብ ልጆች በሴይርም ተራራ ሰዎች ላይ እግዚአብሔር ድብቅ ጦርን አመጣባቸው ይላል። ምስጋናውን በጀመሩ ጊዜ ሊወጉ በመጡ ሁሉ ላይ እግዚአብሔር ድብቅ ጦርን አመጣባቸው፣ እነሱም ተመቱ ይላል። ሸጋዶባ ዲያሎባ አምናችኋል? ዛሬ ብዙ ጠላት ተመተዋል። አሜን። አምናችኋል? በዚህ ምስጋና ውስጥ እያለን ብዙ ጠላቶች ተደብድበዋል። አሜን። ይሄ ጦርነት በሚዲያ የሚዘገብ ጦርነት አይደለም። በደንብ ስሙኝ። ይሄ የሚፖሰት ጦርነት አይደለም፣ በድብቅ ነው። ሃሌሉያ። በምስጢር እግዚአብሔር ዛሬ የሚያፈርሳቸው ካምፖች አሉ። ማጄና ጎዲ ላባዲያኖማ የጠላቶችን ምሽግ እግዚአብሔር አሁን እየደበደበ ነው። በምስጢር ድብቅ ጦር ነው የሚለው። ድብቅ ጦር ማለት ጎረቤት አይሰማም፣ መሞታቸው አይሰማም፣ ማለቃቸው አይሰማም፣ ጎጇቸው መፍረሱ አይሰማም፣ ከመርከብ መውረዳቸው አይሰማም። ነገር ግን እግዚአብሔር በምስጢር ዛሬ በአገር ዙሪያ ለሽብር፣ ለጥፋት፣ ለአመፅ የወጣውን የጠላትን ካምፕ ለአንዴና ለመጨረሻ በድብቅ እያፈረሰ ነው። ድብቅ ጦር አመጣባቸውልና እነሱም ተመቱ ይላል። ሸኒያሎባ እነሱም ተመቱ የሚል ቃል አለ። ጸልያለሁ በናዝረቱ በጌታ በኢየሱስ ስም። ጌታ ሆይ አሁን ድብቅ ጦር በመካከላችን ስለተለቀቀ፣ ድብቅ
ድብቅ ጦር ስለተጀመረ ድብቅ ውጊያ ስለተጀመረ ወደዛ መንገድ የሚያስመራን ወደዛ መንገድ የሚያስገባን አንድ ማሳሪያ አለን። ወደዛ በር የሚያስገባን አንድ ማሳሪያ አለን። እሱ ማሳሪያ ምስጋና ይባላል። ዋው! ምስጋና አልሞ የማይሽት ጦር ነው። ምስጋና መጥቶ የማይስት ጦር ነው። ምስጋና አልሞ የማይመለስ አደገኛ ጦር ነው። ምስጋና ከሚሳኤል ይበልጣል። ምስጋና ከሚወነጨፍ ከሮኬት ይበልጣል። ምስጋና ብዙ ኪሎ ሜትር አቋርጦ ሄዶ ከተማን ከሚጨርስ መሳሪያ ይበልጣል። ምስጋና በቴክኖሎጂ የመጣ አይደለም፣ በቃል የመጣ ነው። እግዚአብሔር ዛሬ የምስጋናን ጦር በእጃችሁ አስገብቷል። ሰልፉ የእግዚአብሔር ነው፣ የእናንተ አይደለም። አሁን ከዚህ ጉባኤ በኋላ የምታዩት ነገር አለ። መንፈሳችሁንና ልባችሁን ጠብቁ። ከዚህ ጸሎት እንደወጣችሁ መንደር ለሚረግፉ የጠላቶች ህብረት ይኖራሉ። መንደር ለሚረግፉ የጠላቶች መንጋ ይኖራሉ። መንገድ ላይ የሚረግፉ ብዙ የአጋኒቶች የጭፍራቸው ብዛት ይኖራል። ያኔ ሳይዘገብ ጠብ 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 ጌታ ሲያደርጋቸው ማን ገደላቸው እንዳትሉ፣ በድብቅ ጦር እግዚአብሔር ነው የመታቸው። ሰልፉን የወሰደ እግዚአብሔር፣ ሰልፉ ባለቤት እግዚአብሔር። ዛሬ በየአገሩ በጌታ በኢየሱስ ስም ይሄ ምስጋና እየተሰራጨ ድል እያደረገ ይቀጥላል። እናመሰግንሃለን ማጄና ሞጋንዶ፣ እናመሰግንሃለን አባዶቫሪ ዲሊባንዳ፣ እናመሰግንሃለን ጌታ ሆይ በዚህ ቃል ውጊያችን ስለወሰድክ፣ ሰልፋችን ስለወሰድክ፣ አሁን የደስታ ቂኔ በደስታ ቆም ስለሚሆንልን የእንደገና አምላክ በፊታችን በድል ስለምትወጣ በድል ስለምትገባ እኛን አንተ ወደኋላ አድርገ አንተ ቀድመ ከጨረስክ በኋላ ስለምትመራን በጌታ በኢየሱስ ስም አሁን የምስጋና ሰው ስላደረከን እናመሰግናለን። ስለዚህ አስደናቂ እድልና አስደናቂ ስለ ምስጋና ቀን ስምህ ብሩክ ይሆን። ሃሌሉያ! ስምህ ብሩክ ይሆን። ሃሌሉያ! ስምህ ብሩክ ይሆን። ሃሌሉያ! ስምህ ብሩክ ይሆን። ሃሌሉያ! አማሌ ቦጋሪያ ዶባ ስምህ ብሩክ ይሆን። ሃሌሉያ! ስምህ ብሩክ ይሆን። ሃሌሉያ! ሃሌሉያ! ስምህ ብሩክ ይሆን። ሃሌሉያ! አመስግኑ ስላልከን አብዝተን እናመሰግናለን። ስምህ ብሩክ ይሆን። ስምህ ብሩክ ይሆን። ስምህ ብሩክ ይሆን። ጦርነታችንን አንተ ስለወሰድክ ከአቅማችን በላይ የሆነውን ጦር አይተ አንተ ጣልቃ ስለገባ እኛን ከሜዳ አውጥተ በተመልካች ቦታ አስቀምጠን አንተ የውጊያን ቦታ ስለወሰድክ ስም ይባረክ። ማላጄና ሞንዳ ጉባኤ ውስጥ ያላችሁ እህት ወንድሞች፣ የእግዚአብሔር ቤተሰቦች፣ የእግዚአብሔርን ፊት የምትፈልጉ እግዚአብሔር ተወካዮች፣ ለትውልድ የምትቃትቱ እግዚአብሔር አደራ ያሸከማችሁ ባለ አደራዎች፣ እግዚአብሔር ሸክም ያስቀመጣችሁ ባለስልጣኖች፣ የእግዚአብሔርን ፊት የምትፈልጉ ለምድሪቱ መድኃኒት የሆናችሁ የትውልድ መሪዎች ይህን መልእክት ላስተላልፋችሁ ወደድኩት። አሁን ከዚህ ደቂቃ በኋላ ዋና ዋና ቦታዎች ላይ እግዚአብሔር ቆሟል። ዋና ዋና ቦታዎች ላይ ጌታ ቆሟል። እያየ ሊመታ ጌታ ቆሟል። እያየ አዋጅን ልሽር ጌታ ቆሟል። እያየ የሚያመልጠውን ትውልድ ለማስመለጥ ጌታ ቆሟል። ዋና ዋና ቦታዎች በጌታ ተማርኳሉ። ዛሬ ጠላት መሽጓቸው የጨረሰውን ቦታ እግዚአብሔር ወስዷል። ዛሬ ደስ በላችሁ። እግዚአብሔር ምርኮን መልሷል። ሰልፉ የእግዚአብሔር ነው፣ እኛ አይደለም። የሰልፉ ባለቤት አሁን በዚህ ምስጋና ውስጥ እያለን ሰልፉን ወስዷል። አሜን። በምስጢር በድብቅ ሊያጠፋን በወጡ ጠላቶች ሁሉ ፊት እግዚአብሔር ምስጋናን ጨምሮልናል። እናንተ እግዚአብሔር ኢዮሳፊጥ ብሎ የጠራችሁ እዚህ ያላችሁ፣ ስማችሁን የጠራኋችሁና ያልጠራኋችሁ ቁሙ ዝም ብላችሁ የጌታን ማዳን ለማየት። አሁን ሰልፉ የእግዚአብሔር ነው። ከአቅማችሁ በላይ በሆነው ጉዳይ ላይ አትግቡ። እጃችሁን አንሱ። አሁን የጌታን ማዳን ታላችሁ። ከዚህ ቀን በኋላ ያለው ቀን የማየት ቀን ነው። የማየት ቀን ነው። ቀጣይ የሚመጣው ወር የማየት ወር ነው።
ተመልካቾችን እኛ ድላችንን ለማየት የጠላት ከፍታ ተማርኮ ለማየት እግዚአብሔር እድል ሰጥቶናል። ስምህ ብሩክ ይሁን። ስለረዳኸን እናመሰግንሃለን። በዚህ ጦር መካከል አንተ ስለገባህ እናመሰግንሃለን። በቃ የሆነ እዚህ ውስጥ የከበደው ሰው አለ። አሁን እንዴት እንደማደርግ አላውቅም ያለ በጸሎቱ አስታውቅም። ይሄን ጥያቄ በልቡ ነው። እንዴት እንደማደርግ አላውቅም፣ እየከበደኝ ነው። ውስጥ ለውስጥ ከጓደኛው ከቅርብ ሰው ጋር ያወራው ለጸሎት ይሄን መልእክት ያስተላለፈ ሰው አለ እዚህ ጉባኤ ውስጥ። እንዴት እንደማደርግ አላውቅም። አሁን እየባሰ ሄደ እኮ እየተጨመረ ሄዶ አሁንም ያው ነው ያለው ሰው አለ ለዚህ ጉባኤ መካከል። ይሄን ድምፅ የተናገረ ሰው አለ። እግዚአብሔር ለእንደዚህ አይነት መንገድ እያለፈ ላለው ሰው እንዲህ ይላል፣ ሰልፉ የኔ ነው እንጂ እናንተ አይደለም። ዝም ብላችሁ ቁሙ። እናንተ በዚህ ውጊያ ውስጥ ገብታችሁ የምትዋጉ አይደላችሁም። ድብቅ ጦር ዛሬ ይጀመራል። ያው ነው ያላችሁት ነገር በድል ተቀይሯል። እግዚአብሔር እጃችሁን አጠንክሯል። ማሳሪያችሁ ምስጋና ሆኗል። የጌታ መንፈስ እናመሰግንሃለን። ሃሌሉያ ዜማጎና ዲሊቫራ ዲኒ ማንዶ እናመሰግንሃለን። የበሽታ ሰልፍ ያለባቸው፣ የኢዳ ሰልፍ ያለባቸው፣ የጦርነት ሰልፍ ያለባቸው፣ የቤተሰብ ያለመስማማት ሰልፍ ያለባቸው፣ የቤተ ክርስቲያን ያለመግባባት ሰልፍ ያለባቸው፣ የሀገር ጥያቄ ሰልፍ ያለባቸው፣ አሁን ግን ሰልፉ የእግዚአብሔር ነው የሚል ቃል ስላሰማህን ለአንድ ሰው የአእምሮ ነፃነት እንድሰማው፣ የልቦና ሰላም እንድሰማው ከዚህ ጸሎት በኋላ የእግዚአብሔር መገኘት በኃይል በልጆች ላይ እንዲሆን መንፈስ ቅዱስ እንጸልያለን። ስምህ ብሩክ ይሁን። እግዚአብሔር እስካሁን ስለተጸለየው ጸሎት እናመሰግንሃለን። ግን የጸለዩ ልጆች በፊት ያስቀመጡ ከመጡ በኋላ ዛሬ ግን አሁን መልስ የሚያስመጣ ቀን ላይ ስለደረስን ከመልሳችን ጋር ልንገናኝ ስለሆነ የውጊያ የመጨረሻ ቀን ላይ ስለደረስን አሁን ሰልፉ የኔ ነው ብለህ ኃላፊነት ስለወሰድክ፣ እንደዛ ከሆነ ተመልካቾችን እኛ በዚህ በውጊያ ሜዳ ላይ ተሸንፈን ተመተን ሳይሆን አሸንፈን ስለምንወጣ ክብር ሃሌሉያ ላንተ ይሁን። ከኔ ቀድሞ የጸለዩ እህት ወንድሞችን ባርካቸው። ዋው ሰልፋቸው እንደተናገርከው ይወሰድላቸው ጌታ ሆይ። ከኔ በኋላም የምጸልዩትን ባርካቸው። የማይለየው መንፈስ ከሁላችን ጋር ስለሆነ እናመሰግናለን። አብርሃምን እግዚአብሔር እንዲህ አለው፣ አትፍራ እኔ ላንተ ጋሻ ነኝ አለው። ዋው እኔ ላንተ ጋሻ ነኝ አለው። ጋሻው በባህሪው ይወጋል፣ ራሱ ይመታል፣ በራሱ ላይ ጦር ይወረወራል። ነገር ግን ያዘውን ሰው አሳልፎ አይወጋም። ራሱ ይወጋል እንጂ አይወጋም፣ አያስወጋም። ራሱን አሳልፎ ለያዘው ሰው ጠበቃ ይሆናል። ጋሻችን በፊታችን ስለቆምክ እናመሰግናለን። አሜን። ወደኛ የመጣውን ሐሳብ ሁሉ ተቀብለ ምላሽ ልትሰጥ ወደሃል። ስሚ ብሩክ ይሁን። ሃሌሉያ። ከኔ ቀድሞ የጸለዩትን ባርካቸው፣ ከኔ በኋላ የጸለዩትን ባርካቸው። በዚህ ቃል በዚህ ጸሎት የብዙዎች ድል እንድታወጅ ጸልያለሁ። ስሚ የተባረከ ይሁን። ስለረዳህን እናመሰግናለን፣ እንወድሃለን፣ እናደናንቅሃለን። ከፍ ያለ ምስጋና ላንተ ይሁን። በዚህ ጸሎት ውስጥ ያለን የብዙዎቻችን ሰልፍ ስለወሰድክ ተመስገን። ከፍ በል። ስለሰማይን ተባረክ። ከኔ በኋላ የጸለዩትን ባርካቸው። ይህን ሁሉ በልጅ በኢየሱስ ክርስቶስ ታላቅና ድንቅ ስም ጸልየናል።